ምን ይዛጋል ተናገር እንጂ ገና ለገና ስሟ ሲጠራር እንዴ ጣና ሞት እንዳይሶ ደንዞ የሚቀር እኔ ደግሞ ሰው ላርገው ብዬ ከሱ ጋር ማገናኘት እኔ በሱ ቦታ ሌላ ሰው ሆኖ ቢሆን እኮ እኔ አጎት አድርጎ ነበር እዚህ ሲንከረፈፍ አመልጣው እኔ ምን አገባኝ ደግሞ እኮ እኔና አየልኛል ከሱ የበልጣ አህያ ከረፋለ እንዴ ኢዛናውን በሷ ቦታ ቢሆን ለአንዲት ሰከንድ እንኳን እዚህ እንደማትቀመጪ እኔም አንቺም እናውቀዋለን እሷም ቢሆን እናት አለቻት ሰው ባያየን እግዚአብሔር ያየናል እስቲ እቺን ትንሽ ደቂቃ ልበሳት አቤል ምን ሆናል ግድ የለህም ሉላ ልበሳት ምን ትሰራለህ እዚህ አንቺን እየጠበቅኩ ነው ለምን የምትጠብቀኝ ፍላሹን አገኘሽው አላገኘሽው ባገኘው ምን ልትሆን ማለት ባገኘው እንደሰጠው ጠብቀህ ነበር እና አንተ እናቴ ቀልድ ላይ ነህ ቀልድን ከጨርስክ ነው መሄድ አለብኝ እሺ ቢያንስ እንዳገኘሽውና እንዳላገኘሽው ንገሪኝ ባገኘውማ በዚህ ሰዓት ይኸውልህ ኮተቷን ሰብስባ ወጣ ስታለቅስ ነበር መታገኛት እሺ ይሁን ብሎ ማለት ነው የመሰለ ምን አለ ብለህ ነው ሁሌም እንደሚገርመኝ ታውቂያለሽ ምንድነው ከእድሜሽ በጣም ነው አስተሳሰብሽ የቀደመው ነው ብለህ ነው እኔ እኮ አላርፍ ያለ ምላስ ምንድነው የሚባለው የሆነ ተረት አለ ብቻ አንዳንዴ ምላሳችሁ ዝም ብሎ ያስበላችኋል በቃ እንትናችሁ እኮ ይሄ ትክክለኛው ሐሳባችሁ ወይም ደግሞ ትክክለኛው አይምሯችሁ ተው ይቅርብ እረፍ እያለ ይመክራችኋል ምላሳችሁ ግን ይንቀለቀልና ያስበላችኋል ጩቻውን ምላሱን ወዲሰር ውስጡ እኮ ተው ይለዋል ተው ይሄ ነገር ይቅርብ በኋላ ፍንጫን ያሰብራል ተው ምናምን ይለው ግን ምላሱ ለለለለ ሲል ይሄው ገባ ሁለት ቦክስ እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይም ደግሞ የጽናት ክፍል 2 ማለት ትችላላችሁ ምንድን ይባላል የጽናት ምንድን ይባላል ጋይስ ከጽናት ስትባረር ሌላ ጽናት በቃ ደስ እንዳላችሁ ትንሿ እንደዛ ነው አይደለ ትንሿ የነበረችው ጽናት ተከታታይ ድራማ ላይ ለጽናት አጋዧ ነበረች አይደለ የቤት ውስጥ አጋዧ ነበረች ረዳቷ ነበረች ሶ ከጽናት ስታባራት ከጽናት ወጣ የራሷን ኪችን ምናምን ቤት ከፈተች ማለት ነው እንደዛ አስቡት በቃ ለማንኛውም እስኪ ሪቪውን አደርጋለን ግን እንዴ አማናችሁ አይደለ ተመችቷችኋል ባለፈው ክፍል ስንት ነው ሪቪው ያደርኩላችሁ 8 ወር ምናምን ሪቪው አድርጌ ነበር እንዴት እያያችሁት ነው ባለፈው ክፍል ትንሿ ተገኝታ አቤት ተመልሳለች ግን እኔ በጣም የደበረኝ ነገር ተመልሳ ዘው እናቱ ቤት መግባቷ ትንሽ ቅር ብሎኛል እንደሆነ ወይም ደግሞ እንዴትስ ተቀበለች የሚለውን ነገር ብታሳዩን አሪፍ ነበር ማለት ይቅርታ ብላ ምናምን በቃ ከዚህ በኋላ እንደዚህ አላጠፋም እንደዚህ አላረግም ተሳስቼ ነበር ምናምን ብላ አውቃ እናትየዋ ተቀብላ ከዛ በኋላ የበለጠ እሷን ለማሰቃየት አይነት ነገር ብታሳየን ጥሩ ነበር የሚሆነው ግን ዝም ብላ እዛው መታየቷ እኔ እውነት ለመናገር ደብሮኛል ከዛ ውጪ ያለው ነገር አሪፍ እዛ መመለሷ ጥሩ ሆኖ ሳለ ላስታርቅሽ አይነት አለ አይደለ ከናቴ ጋር ላስታርቅሽ ከዛ ልጇ ወይም ደግሞ የትንሿ አፍቃሪ ከናትየው ጋር አስታርቅሻለሁ እናቴ ተጸጽታለች እናቴ ተጸጽታለች እንደዚህ አይነት ነገር ምናምን አውርተው ግን እሷ የበለጠ እሷን ለመጉዳት እስከመጨረሻው እንደውም ለማሳበድ አይነት እንደዚህ አይነት ነገር ውስጥ ቢገቡ የተሻለ ይሆናል ብዬ አስባለሁ ዝም ብሎ መታ ቤት ከምትቀላቀል ማለት ነው ከዛ ውጪ እነ ልዑል ጋር ቡቻ ጋር የነበረው ነገር በጣም ጸዴ ነበረ አዝናኝ አይነት ነገር ለመፍጠር ብዙ ሞክረው ነበረ እኔ በጣም ተመችቶኛል እሱ ብቻ አሪፍ ነበረ መቅዲ ተንኮሏን ቀጥላለች በቃ መቅዲ መቼ ነው የምታርፈው አርፋ የምትቀመጠው መቼ ነው እኔ እኮ ድሮኑ እኮ አጭር ሰው አይመችኝ ብዙ ጊዜ ይባላል አጭር ሰው ተንኮለኛ ነው ምናምን ይባላል እኔ ግን እናንተን ለመናገር ፈልጌ አይደለም ይባላል ነው ያልኩት ጋይስ ይባላል ሶ ትንሽ የመቅዲ ነገር በስቷል የመቅዲ ተንኮል በስቷል እውነቴን ነው የምላችሁ በስቷል ፍላሹ ላይ የመጣችው ድራማ በጣም አሪፍ ነበር በቃ አራዳ ነው ልዩ ራሱ ከምሰብረው ከምሰጥ አይደል ከምሰብረው ከማየው ብሎ ምናምን መደራደሩ ጸዴ ሐሳብ ነበረ ምክንያቱም ምን አይነት ነገር ውስጥ ላይ እንዳለ ለመረዳት ያደረገው ጥረት በጣም አሪፍ ነው እንደሆነ ተመችቶኛል ከዚህ ውጪ የተለየ ነገር አለ ብዬ አላስብም ምናልባት በደንብ ሪኮመንዴሽን አላገኘሁም እኔ ይሄን ያህል ነው ያለኝ ዕውቀት በቀጣይ ክፍል የተሻለ ነገር ይዤላችሁ እመጣለሁ በጣም ወዳችኋለሁ ክፉ አይንካችሁ ክፉ ነዙ አልፏችሁ ይዲስታካላችሁ ይመርባችሁ ቀናችሁ ብሎ አይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ፒስ በትንሿ ላይ እየደረሰ ያለ መከራ ይቁም ብለናል ይቁም
አሁ ተናግረናል። ይቁም ይብቃ እንዴ ምን ነው ረበስ ግን አጨብጭበናል። የምሬ ነው ብላችሁ አጨብጭበናል። ጽናት ለሁለት ተከፈለ። ግን ይህንን ነገር ቅድሚያ ያመጣው ዳጣ ድራማ ነው አይደለ? ዳጣ እዛ ላይ የነበረውን አንድ ገጸ ባህሪ ወደ ሌላ ድራማ ወስዶታል እና ከዛ ነው ይህም የተወሰደው። ብቻ ተመችቶኛል። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ትንሿን ይዘን መተናል። ያው ሪቪው እናደርገዋለን። ጥሩ ጎኑን እንማመርበታለን፣ ያልሆነውን ደግሞ እንወያዩበታለን። እኔ በጣም ግርም የሚለኝ አሰሪዎች፣ በተለይ ይሄ አጋዥ የምትቀጥሩ ሰዎች ምንድን ነው ግን ያማችኋል ወይ? ጤንነታችሁ ተጓድሏል ወይ? እኔ ግራ ገባኝ እኮ ጋይስ፣ ግራ ገባኝ። ትህትና የሚባል ፈጽሞ የላችሁ። እኔ አንዳንዴ በጣም ግራ ይገባኛል። የምሬን ነው። እናት ኖሯችሁ አሁን ለምሳሌ ትንሿን የምትመስል ትንሿን የምታሳሳ አይነት ልጅ ነች አለ ትንሿ እንዲህ የምታሳሳ አይነት ልጅ ላይ መጨከን እንዴት ይቻልላችኋል? ሴት ልጅ እያላችሁ ወንድ ልጅ እያላችሁ 9 ወር አርግዛችሁ ወልዳችሁ በሆድ ተሸክማችሁ በጀርባ አዝላችሁ ብዙ ነገር አድርጋችሁ መጨከን ይቻላል ወይ? እኔ አንዳንዴ እሱ ነገር ግራ ይገባኛል። ይሄን ነገር ስላችሁ ያው ድራማ ነው በእርግጥ ግን ከድራማ ውጭም ደግሞ ያለ እውነታ ነው እና ነገ መውደቂያችን የት እንደሆነ አናውቀውም ጋይስ። የምሬ ነው። መውደቂያችን እኛ እንኳን ባይደርስ ልጆቻችን የት እንደሚወድቁ አናውቅም። አንዴ ምን አጋጠመኝ መሰላችሁ? በጣም ቆይቷል። ከ8 ዓመት ምናምን በፊት አንድ ላሜራ ነው ሙሉ ቤቱ ላሜራ ነው ሱቅ ነበር እና እሱ ውስጥ ተከራየሁኝ በ300 ብር እና እዛ ተከራይቼ የኖርኩኝ። ማዘር አንዴ ትመጣና ልብስ አጥባልኝ ልታሰጣ ስትል ገመድ ላይ አታስጪ ያለቻት አከራይዋ እና አያት አለች እዛ የአባታቸው ይሁን የእናታቸው አላውቅም ብቻ ወይ የባል ወይ የሚስት እንትን አለ እናት አለች እዛ ቤት እና እሷ ቁጭ ብላ በረንዳ እያየች ነበረ። ቀወጠችው፣ በቃ ቀወጠችው። ምን ይሁን ነው የምትያት? ምን አድርጊ ነው እና የት ውጭ አውጥታ ታስጣልሽ? የት ታስጣልሽ? ምናምን ቋገጭ አለች ያለ አንቺም እኮ ልጆች አሉሽ። ነገ አንቺ ልጆች የት እንደሚመደቡ አታውቂም። ተማሪ ነበሩ በወቅቱ እነሱ። የእሷ ልጆች 12ኛ ክፍል ተፈታኝ ናቸው እና ቀጣይ ወደ ዩኒቨርሲቲ ነው የሚሄዱት እና ልጆችሽ የት እንደሆነ ማረፊያቸው እኮ አታውቂም። አሁን ነገ ተፈትነው የት እንደሚጥላቸው እኮ አታውቂም። ነገ አንቺ ልጆች ላይም እንደዚሁ የምታደርጊው ነገር ነው የሚደርስባቸው። ቋገጭ ያለችባት እና አንዳንዴ ማስተዋል መቻል አለብን። አንተ የተሻለ ቦታ ላይ ካለህ ከአንተ በታች ያለውን ሰው መጉዳት መጨቆን ጥሩ አይደለም ለማለት ያክል ነው። ከዛ ውጭ ድራማው ላይ ያለው ነገር እኔ በጣም ተመችቶኛል። አሪፍ ቅንጅት ነው አደለ? ልዑልም መጥቷል ከኖላዊ ገንጠል ብሎ መጥቷል። ሰላምዬን ብትመጣ አሪፍ ነው። ሰላም ብትመጣ ጽናት ተከታታይ ድራማ ላይ ያለችዋ ሰላም ወደዚህ ብታመጧት በጣም ያምራል ብዬ አስባለሁ ድራማው። ከዛ ውጭ ደግሞ ሁለት ጠና ያሉ ሰው መምጣታችሁ በጣም አሪፍ ነው። ከዛ ውጭ የተወሰነ ልጆች ብቻ እንዳይሆን የሆነ ወጣቶችንም ቀልቀል ብትቀላቅሉት አሪፍ ነው። የሉም ማለት አይደለም አሉ፣ ግን የሆነ አዲስ ነገር ቢመጣ አሪፍ ነው። እንደ ሀሳብ ትንሿ እኔ ቤት ትምጣ እሺ ጋይስ። ከዛ በኋላ እንዴት እንደምትሰራ አሳያችኋል። ምን ያህል ነፃነት እንደምሰጣትን ያሳያችኋል። ይህን ስላችሁ ያው በሌላ ነገር እንደታስቡ ኦኬ ጋይስ፣ ይቻላል ልላችሁ ፈልጌ ነው። ምክንያቱም ይህንን ነገር እኔ ዛሬ አይደለም አውቀው። ትንሽዬ ድርጅት በነበረችኝ ታይም ልጆች ቀጥሬ በማሰራበት ታይም በትንሹ 6-7 ልጆች ቀጥሬ ነበር ማሰራው ከጥበቃ ጀምሮ ማለት ነው። ለነሱ ያለኝ ፍቅር እነሱ ያውቁታል ማለት እንዴት ተግባብተን እንደምንሰራ እንደነበረ ልክ እንደ ጓደኛ። እኔ ያለቃ እነሱ ምናምን የለም። አንተ እናምጣ አንተ አምጣ ወደዚህ ወደዛ ምናምን በፍቅር ገብቷችኋል። እንደዛ ሲሆን ስራውን በአሪፉ ይሰራል። እንደራሳቸው እንትን ነበር የሚሰሩት፣ እንደራሳቸው ስራ ነበር ሲሰሩ የነበሩት። ምክንያቱም እኔ እንዳለቃ አልነበርኩም። አንደኛ ጓደኛቸው ነኝ፣ በእድሜ እኩል ነን። ሁለተኛ ምሳ አብረን ነው የምንበላው፣ እራት አብረን ነው የምንበላው፣ የምናደርገውን አብረን ነው። እነሱ ሲያዙኝ እኔም ታዛዥ ነኝ፣ እኔ ሳዛቸው እነሱም ታዛዥ ናቸው። ይሄ ከፍ ዝቅ ምናምን የለም እኛ ጋር። ነገሮች እንደዚህ ሲሆኑ ሰው ራሱ የሚሰራላችሁ ሰራተኛ ራሱ በትክክል ነው የሚሰራላችሁ።
በትክክል በቃ ይሄ የሆነ የሚሰስተው ጉልበት የለም፣ የሚሰስተው ነገር የለም፣ ይሄ የሚለግመው ነገር የለም። ብዙ ጊዜ አይታችሁ ከሆነ ሰራተኞች ይለግማሉ፣ በትክክል አይሰሩም። አንዳንዴ በተለይ ሲበሳጩ የሆነ ነገር ሲሆን በቃ ይለግማሉ። አውቆ ስራ ማበላሽትም አለ። ቀስ ብሎ ምናምን ገብቷቸዋል አለ። በ30 ደቂቃ የሚያልቀውን ስራ 6 ሰዓት ሙሉ ቁጭ ሊሉበት ይችላሉ። ምንም አታመጣም። ገብቷቸዋል አይደላችሁ የፈለግኩት ነገር። ግን እንደዚህ መዋደድ እና መከባበር በነፃነት እንዲሰሩ ከፈቀዳችሁ በቃ የምሬ ነው። በፍቅር ነበረ ስንሰራ የነበረው። ኢቨን እንትኖቹ ሲመጡ ከስተመር ሲመጣ ይሄ ድርጅት የሁላችሁም ነው ወይ እስኪባል ነበረ ስንሰራ የነበረው። ምክንያቱም አከሌንትና የሚል ነገር የለም። ገብቷችኋል አይደለም? ምን እናድርግ ምንታዝ በቃ ሁሉም በፍቅር ነበር የሚሰራው። ይሄ የሆነው ለምንድን ነው? እኔ እንደ አለቃቸው ሳይሆን እንደ ጓደኛቸው ስለቀረብኳቸው። እናንተም ይህን ማድረግ ትችላላችሁ የሚል ሀሳብ አለኝ። ከዛ ውጭ በብዙ ፈተና ውስጥ ያላችሁ ልክ እንደ ትንሿ የህይወት መንገድ የከበደባችሁ ልጆች ያልፋል። የማያልፍ የሚመስል መዓት ጊዜዎችን አሳልፍ ያለው እኔ የማያልፉ እንዴት ነው የሚነጋው? የሌሊት ያልኳቸው ሌሊቶች ነግተዋል። በቃ ተስፋ ቆርጬ ሞቴን የፈለግኩበት ጊዜም ነበር፣ ግን አልፈዋል። እያንዳንዱ ድካማችን ያልፋል። እያንዳንዱ በህይወት ስንኖር የሚገጥመን ፈተና ያልፋል። ተስፋ ብቻ ትኩረቱ እናንተ ያልፋል። ብዙ ነገር ያልፋል። የማያልፍ የለም እና አልፎ ያም አለፈ እኮ ትላላችሁ። ፈጣሪያችሁን የምታመሰግኑበትን መንገድ ታገኛላችሁ። ለካ እኔ አልችልም፣ የሚችለው ፈጣሪ ብቻ ነው፣ እሱ አሻገሬ ማለት ትጀምራላችሁ። እና ተስፋ ሳትቆርጡ ቀጥሉ። ፈጣሪ ደግሞ ለዚህ ያብቃችሁ ማለት እወዳለሁ። በስራ ውስጥ ደግሞ ልክ እንደ ትንሿ አይነት ስራ ውስጥ ያላችሁ እህቶች፣ ወንድሞች ትችላላችሁ። ስራ እስከሆነ ድረስ ስራ ነው ሁሉም። ብዙ መከራ፣ ብዙ ስቃይ ሊበዛ ይችላል። ብዙ የማይመቻችሁ ነገር ሊኖር ይችላል። አላማ እስካላችሁ ደግሞ ጠንከራችሁ ስሩ፣ በርቱ፣ ትለወጣላችሁ። ያም ቀን ያልፋል። እናንተም ደግሞ ጊዜ አልፎላችሁ ዘና ድልቅቅ የምትሉበት ጊዜ ቅርብ ነው፣ ሩቅ አይደለም። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉን ዘልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ሰናበትኳችሁ። መልካም ጊዜ፣ ፒስ። እኔ የምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንዴ? ሁላችንም እንትን ብላ እንዴ? ኤልያስም ብቻ አይደለም እኮ እያጨለለች ያለችው፣ እኛንም እያጨለለች ነው እንዴ? እኔ አንዳንድ ማዝም ብዬ ሳስበው እቺ ልጅ ጤነኛ ነች ወይስ ሾጠጥ ያረጋታል? ወሰድ መለስ ያረጋታል? እንዴት ነው ነገሩ? ጋይስ ምንድን ነው እየተካሄደ ያለው? ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እውነት ለመናገር ዛሬ አስደብራኛለች እቺ ሀና ተብዬ አስደብራኛለች። የምር በቃ ድብር ነው ያለ ድብር ነው እንዴ። እናንተም ከደበራችሁ ደብራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ አድርጎ አይባልም፣ ድብን አድርጎ ይደብራችሁ። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብን። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ሊሂድ ወደ ደሴ ሊሂድ ያለ ልጅ ተነስታ እኔም አብረሽ ነው ሄዱ። ታዲያ እቺ ጤነኛ ነች ብላችሁ ታስባላችሁ ጋይስ? ተምቹ እኮ ልክ ልኳን የተናገር የምሬን። ተምቹ በቃ የልጅ አዋቂ አይደለም። እኔ 2 ሰው መውደድ ሀናም 3 ደርባ ወዳለች፣ 4ኛ ብታገኛ አጠላም አለ። ይኸው እያየን፣ በግልጽ እያየን እንደ ኧረ እባክሽን አንቺ ልጅ ልብ ግዢ። እንጃ እኔ አላቅም። እንግዲህ ሁኔታውን ግን ሳየው ኖላዊዎች ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው፣ አና ደግሞ ተከትላ ልትሄድ ነው ኤላን። ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ። እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው የሚመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ስትርቅ፣ ለምሳሌ ሀናን ወሰድንና ከሚያስጨንቃት ሁኔታ እዝራ በዚህ ወቅት ያስጨንቃታል። የቤተሰቦች ጉዳያቸው ወይም ደግሞ ምንድነው የቤተሰብ ጉዳይ ያስጨንቃታል። የአቶ ኖላዊ ጉዳይ ያስጨንቃታል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደች፣ የምትሄዱ ደግሞ ከሆነ ወንድ ጋር ከሆነ ቷቸኋል አይደለም፣
የሚያስብላት ትሪት የሚያደርጋት ወንድ ጋር ከሆነ ሄደችው ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ የምትመጣው፣ አትመለስም። የምሬ ነው። ብትመለስም ልቧ አይመለስም። ልቧ እዛ ነው ያለው። ገብቷችኋል አላችሁ የፈለጉት ነገር ተረድታችሁኛል። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳሉ እና አሁንም ናሴር ካልሄዱ በቃ ሀና በቃ እዛው አግብታ ነው የምትቀረው። እኔ አዲስ አበባ የምትመለስ ራሱ አይመስለኝም። የምሬን ነው የምላችሁ። እንትና ትዝ አለችኝ፣ ሰላምዬ ትዝ አለችኝ። የእሷ እዛ ከሄደች አትመለስም ስትል ነበርና አሁን እሱ ነገር እየመጣ ነው። አይ የአንቺ እስከፋ ሀና ምን እንደሚሻልሽ እኔ እንጃ። አቶ ኖላዊ ትንሽ አሳዘነኝ እውነት ለመናገር። ምን ነው ግን ባለቤታቸው ካልተጋቡ ፍቅረኛቸው እንትን አለች። እውነት ነው እውነት አይደለም ልክ ነው። ግን አንዳንዴ ነገሮችን ቱግ ብለን እንትን ከማለታችን በፊት ተረጋግተን ብናስብ የተሻለ ነገር ይኖረናል ብዬ ነው ማስበው። እድሜ ይኖረዋል ብዙ ነገራችን። የምሬን ነው የምላቸው። ተረጋግቶ ማሰብ፣ ሰከን ብሎ ማሰብ። የሆኑ ችግሮች ሲመጡ፣ የሆነ የሚያጨቃጭቁ ነገሮች ሲመጡ ቁጡ ከምንሆን ይልቅ ወይም ደግሞ ብስጩ ከምንሆን ይልቅ ነገሮችን ረጋ አድርገን ብናስብ የተሻለ ነው። ተጠቃሚ ነው የምንሆነው። አንደኛ ጊዜ አናባክንም፣ ሁለተኛ ደግሞ አንታመም። ጨጓራ፣ ራስ ምታት ብዙ ነገር አለው ይዞ የሚመጣው። ሌላ ጊዜያችንን ሴቭ እናደርጋለን። ገብቷችኋል? አሁን ተጣልታችሁ በመሀል 1 ሳምንት 2 ሳምንት በጸብ ላይ ቆይታችሁ ተመልሳችሁ ስትገናኙ ወይም ደግሞ ተመልሳችሁ ስታረቁ በመሀል ያለው ጊዜ ክፍተት ይፈጥራልና ያ የሚባክን ጊዜ ነው እና እንደዚ አይነት ነገር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ እንትን ማለት አለባችሁ። በጣም ኩል መሆን አለባችሁ። ኩል ስላችሁ በቃ ትሁት ልብ ሊኖራችሁ ይገባል ባይ ነኝ። እንደዛም ስላችሁ ደግሞ ሁሉን ነገር ትታችሁ እለፉ ማለት አይደለም። መናገር ያለባችሁ መስተካከል ያለበትን እንዲስተካከል ትናገራላችሁ። ከዛ ውጭ ግን ጸብ ላይ ከሆነ አንዳንድ የማያግባባ የሁለት ዓለም ሰዎች ነው ጋይስ። ምናልባት እኮ አንድ አካባቢ ላይ ላይሆን ይችላል ፍቅረኛችን። ለምሳሌ እኔ ፍቅረኛ እዚህ አካባቢ ላትሆን ትችላለች፣ ለአሁኑ የለችም። ይህ ኬት እንደምትመጣ አላውቅም። እኛ ሰፈር ትሁን ሌላ ቦታ ባሌ ትሁን ቦሌ ትሁን ፒያሳ ትሁን እኔ ምን አውቃለሁ የት እንደማገኛት። የት ነው ያለሽው እናቴ በዚህ ውስጥ ካለሽ አለው የት ነሽ? ለእኔ እኮ እየጠበቁሽ ነው። ምን እየሰራሽ ነው? እና እነዛን ተቃራኒ በብዙ ነገር ተቃራኒ የሆኑ ሰዎች አንድ ማድረግ ትንሽ ከበድ ይላል። ብዙ ልዩነት ስላለው በጣም ሰከን ማለት ነገሮችን ማለት መታገስ ትልቅ ትርጉም አለው ብዬ አስባለሁ። በእነ አቶ ኖላዊ መካከል ያለው ፍቅር ትንሽ ቢታገዝ አሪፍ ነው። ግን ያው አይለያዩ፣ ሲጀምር ሁለቱም አይለያዩ። ደግሞ አንቺ ልጅ ምናምን እያልሽ አሁን የምትሮጢበት ጊዜ አይደለም። ከ30 እኮ ከሄደ ከባድ ነው የሚሆነ ጋይስ። አሁን ለምሳሌ ከሲስተር ጋር ስናወራ ምንላለን መስላችሁ? ብዙ ጊዜ አንቺ በቃ 29 ከደረሽ ልክ እንደ አምቡላንስ አናትሽ ላይ ማለት ነው የሆነ የሚጮህ ነገር ማድረግ አለብሽ ይላል። እና አሁንም በአንቺ ወደዛ እየተጠጋሽ ነው። ስለዚህ በዚህን ሰዓት ልጅ እንትና ገለመኔ ምናምን ማለቱ አያስፈልግም። ሲጀመር ልጆች እግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ። ስጦታ ናቸው። እኛ ፈጥረን የምናመጣ ይመስለናል እንጂ ስጦታዎች ናቸው። ሳራም በስንት ዓመቷ ወልዳለች ጋይስ። ስለዚህ አያሳስብም ለማለት ያክል ነው። ግን ልተወቆ ይሄኛውን ጉዳይ። ለማንኛውም እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡኝ። አላብዛባችሁ። ትንሽ ጠፍቻለሁ ሰሞኑ። ያው የጠፋሁበት ምክንያት ትንሽ ሌሎች ስራዎች ስላሉብኝ በስቶብኝ ነው። ጊዜ ማጣት ምናምን ነው ያስጠፋኝ። ይሄ ጉዳይ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እና ወይዘሮ ሜላት ቤት ቀይረዋል። ቤቷ ተመችታኛለች፣ በጣም ታምራለች። በተለይ ዊንዶ ቪው ያምራል። የት እንደሆነ አይዶ ነው፣ መኖሪያ ቤት ነው ወይስ ሆቴል ነው ጋይስ? የሆነ ወንዝ አካባቢ ነው መሰለኝ፣ እንደዛ ያየው መሰለኝ። እና የሚያምር ቪው አለው። ተመችቶኛል። እና እስኪ የት አካባቢ ነው ጠቁሙ። እኛም ስራ እየሰራን አሁን ለምሳሌ ቪዲዮ እየተቀረጽን እዛ ጋር
አሪፍ ዊንዶ ቪው ቢኖረው እያወራን በዛው በመሀል ፖዝ እናደርጋለን። እናንተ ፖዝ እያደረጋችሁ ታብላላችሁ ማለት ነው። በቃኝ በጣም ነው የምወዳችሁ። ክፉ አይንካችሁ፣ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። እንዲሁም እንዲነሽ እንደዛም ጤዛነሽ አሉ የሀገሬ ሰው አሉ እንዴ ብለዋል። ጋይስ ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው ነው የሚያስበው። ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሴት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሃሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝም ምን እንደሆነ። እኔ ራሱ አመመኝ እንዲያልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆኗል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ፣ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ፣ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያል ነበረ። እንደዛ አይነት ነገር የተፈጠረው ኤላ ላይ እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ያገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል። በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች በይ አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው፣ ይሄ ኬት መጣ፣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን። ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ የሚቆያል፣ 5 ደቂቃ የሚቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላችሁ። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደምሆን እኔ እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል ሌላ ጉዳዩ እንደሆነቱ፣ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉድሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንግር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሜሉን ህይወት እንዳተረፈ አስቡ። አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው እናንተ ላይ ገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ ያ ነገር ባይፈጠር ኖሮ።